ሰላም ጤና ይስጥልን በሁሉም የአሜሪካ ግዛት ለምትገኙ የኛ ሰው ትውልደ ኢትዮጵያውያን በሙሉ እንደምን አላችሁ እንደምን ቆያችሁ እንዲሁም ከአሜሪካ ውጭ በተለያየ አገር ሆናችሁ ይሄን የኢሚግሬሽን ዜናና መረጃ መስማት ለምትፈልጉና ለምትወዱ ሁሉ በቅድሚያ የከበረ ሰላምታችን በእያላችሁበት የዓለም ጥግ ሁሉ ይድረሳችሁ። በዛሬው የዜናና የመረጃ ጊዜ ሁለት ሰበር አስቸኳይ አንገብጋቢ ጊዜ የማይሰጡ አሁንና አሁን ብቻ መደመጥ ያለባቸው ከኢሚግሬሽን ጋር የተያያዙ ዜናዎችና መረጃዎችን ይዤ መጥቻለሁ። የመጀመሪያው ሰበር ዜና ፕሬዝዳንት ትራምፕ የዜግነት መብትን በርዝራይት ሲቲዝንሺፕ በሚመለከት በጠቅላይ ፍርድ ቤት ተገኙ። ይህም በስልጣን ላይ እያለ ፍርድ ቤት የቀረበ የመጀመሪያው ፕሬዝዳንት አስብሏቸዋል። አንዲት ኢትዮጵያዊት ሴት ለቤተሰብ ጥየቃ፣ ለስልጠና፣ ለጉብኝት፣ ለንግድ ወደዚህ ወደ አሜሪካን ሀገር መጣችና ልጅ ወለደች። በዚህ በትራምፕ ውሳኔና በጠቅላይ ፍርድ ቤቱ የክርክር ውሎ መሰረት የተወለደው ልጅ የአሜሪካ ዜጋ ይሆናል ወይስ አይሆንም? በዚህ የዜናና የመረጃ ጊዜ ለዚህ ጥያቄ እውነተኛና ትክክለኛ መልስ እንዲሁም ፕሬዝዳንት ትራምፕ የአሜሪካ ጠቅላይ ፍርድ ቤት ወይም ሱፕሪም ኮርት ቀርበው ምን ተናገሩ፣ ዳኞች ምን ወሰኑ፣ እንዲሁም ተቃዋሚዎች ደግሞ ፕሬዝዳንት ትራምፕን ወደ ሱፕሪም ኮርቱ ይመጣል በሚል እጅግ ከፍተኛ የሆነ ታይቶ የማይታወቅ ተቃውሞ አሰምተው ነበር። የነዚህንና የመሳሰሉትን ዜናዎች በአንድ ሰበር ዜና አዘጋጅተናቸዋል። በሌላ ሰበር ዜና የፌዴራል ፍርድ ቤት የ900,000 1 ሚሊዮን በሉት ስደተኞችን ከመባረር ታድጓቸዋል። ኢትዮጵያውያንም አሉበት። ይህ ታላቅ የምስራች የብስራት ዜና ነው። ይህን ዜናም በልዩነት አካተነዋል። እናንተ የዩቲዩብ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ብቻ በነፃ ዜናውንና መረጃውን ተከታተሉ። እኔ ደግሞ ዜናዎቹንና መረጃዎቹን ለእናንተ በሚመጥን ብቻ ሳይሆን በሚጠቅም መልኩ በጥራት አዘጋጅቻቸዋለሁ። አብረን እንከታተለው። ሰናይ ቆይታ። የ900,000 ስደተኞችን ከአሜሪካ ከመባረር የታደገውን የፍርድ ቤት ውሎና የዳኛ ውሳኔ ከመመልከታችን በፊት ፕሬዝዳንት ትራምፕ በሱፕሪም ኮርት ወይም በአሜሪካ ጠቅላይ ፍርድ ቤት ቀርበው የበርዝ ራይት ሲቲዝንሺፕ ወይም ደግሞ በመወለድ የሚገኘውን ዜግነት ለመንጠቅ ያደረጉትን ክርክር፣ አጠቃላይ የተሰጠውን ውሳኔ፣ የፕሬዝዳንቱ ንግግር እንዲሁም አንዲት ትውልደ ኢትዮጵያዊ ወደዚህ ወደ አሜሪካን ሀገር ብትመጣም ለቤተሰብ ጥየቃ፣ ለስልጠና፣ ለጉብኝት፣ ለንግድ ወይም በሌላ በሆነ መንገድ እዚህ አሜሪካን ሀገር ለጊዜው መታ ልጅ ብትወልድ በድንገት አሜሪካን ሀገር ልጅ ብትወልድ የተወለደው ልጅ አሁን ባለው ክርክር መሰረት ዜግነት ያገኛል አያገኝም የሚለውን በዝርዝር እንመለከታለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዩናይትድ ስቴትስ ምድር ለሚወለዱ ህፃናት በራስ ስር የሚሰጠውን የዜግነት መብት ወይም በርዝ ራይት ሲቲዝንሺፕ ለማስቆም ያወጡትን አስፈጻሚ ትዕዛዝ አስመልክቶ ትናንት ኤፕሪል 1 2026 በጠቅላይ ፍርድ ቤት ክርክር ላይ በአካል ተገኝተዋል ይለናል ሰበር ዜናው። ይህ በአሜሪካ ታሪክ በስልጣን ላይ ያለ ፕሬዝዳንት ፍርድ ቤት ሲቀርብ የመጀመሪያው ነው ተብሏል። ዋና ዋና ነጥቦች ወይም የፍርድ ቤቱ ታሪካዊ የክርክር ውሎ ምን ይመስል ነበር? ያልተለመደው ክስተት ፕሬዝዳንት ትራምፕ የራሳቸው አስተዳደር ጉዳይ በሚታይበት ወቅት በችሎት የተገኙ የመጀመሪያው ተቀምጠው ያሉ ፕሬዝዳንት ወይም በስልጣን ላይ ሆነው ወደ ፍርድ ቤት የቀረቡ የመጀመሪያው ፕሬዝዳንት አስብሏቸዋል። ለ75 ደቂቃዎች ያክል ክርክሩን ሲከታተሉ ቆይተዋል። ትራምፕ ምን አሉ? ፕሬዝዳንቱ በችሎቱ ላይ ንግግር ባያደርጉም በፍርድ ቤት ህግ ጠበቆች ብቻ ስለሚከራከሩ ማለት ነው በአሜሪካ ህግ መገኘታቸው ለጉዳዩ የሰጡትን ትልቅ ትኩረት ያሳያል ተብሏል። ከችሎቱ በኋላ ለጋዜጠኞች በሰጡት አጭር መግለጫ ዜግነት የሚሰጠው ለሀገሪቱ ታማኝ ለሆኑ ዜጎች ብቻ መሆን አለበት የሚል ይዘት ያለው መልእክት አስተላልፈዋል። የፕሬዝዳንቱን አጭር ንግግር እንዲች አስቀንጭበን እናስደምጣቸዋለን። አብረን ተከታትለናት እንመለስ። And we just left the Supreme Court. I didn't realize it's the first time in history that a president went to the Supreme Court. I was really surprised to hear that. And Supreme Court's not been acting very well, actually. It was today on birthright citizenship. How did it finish up? Who knows, right? That's the problem. You never know. You know with the Democrats, because the Democrat appointment always votes, no matter what. You can have the greatest case in history. You can have a case where the person you're suing admits they're guilty. And if you're in front of a Democrat judge, she'll overturn that
admittance. Now, it's very unfair. And Republicans, judges, and justices, they always want to show that they're independent. I don't care if Trump appointed me. I don't care. If it doesn't make any difference to me, I'm voting against him because they want to show their independence. You know, stupid people. But the Democrats, you can have the greatest case in history, and they'll be voting against you every single time. And then they get upset with you when you complain about it. I get admonished a little bit. There is no Republican judge, and there is no Democrat judge, certain person says. And I say, you've lost all credibility when you say that. It's really pretty tough. So Pam and I were over there with some people, and we watched, and actually nobody knew what the hell was going on. Simple subject. It's, look at the time. It was passed right at the end of the Civil War. It was for the babies of slaves, that's it. It wasn't for billionaire Chinese people who have 57 children that become American citizens. They didn't have that in mind. But, you know, it's hard to explain that to some people. ፕሬዚዳንት ትራምፕ እንደሰማችኋቸው እንዳዳመጣችኋቸውና እንደተመለከታችኋቸው የልደት መብት ዜግነትን በርዝ ራይት ሲቲዝንሺፕን በተመለከተ በጠቅላይ ፍርድ ቤት ካደረጉት ክርክር በኋላ የገለጿቸው ዋና ዋና ነጥቦች ወይም ለጋዜጠኞች የሰጧቸው ማብራሪያ በሚከተለው ዋና ዋና ነጥቦች ላይ ያተኮረ ነበር። አንደኛ የህገ መንግስቱ ትርጓሜ የ14ኛው ማሻሻያ የታቀደው ከእርስ በርስ ጦርነት በኋላ ለነበሩ የቀድሞ ባሪያዎች ልጆች እንጂ በህገወጥ መንገድ አገር ውስጥ ለገቡ ወይም ለቱሪስቶች አይደለም የሚል ትልቅ መከራከሪያ ነጥብ ፕሬዚዳንት ትራምፕ አንስተዋል። ሌላው የፕሬዚዳንታዊ ስልጣን ነው። የልደት መብት ዜግነትን በህገ መንግስታዊ ማሻሻያ ሳይሆን በፕሬዚዳንት የሥራ አስፈጻሚ ትዕዛዝ ብቻ ማስቆም ይቻላል ብለው ይከራከራሉ። ሌላው የልደት ቱሪዝምን ማስቆም ነው። የውጭ ሀገር ዜጎች ለልጆቻቸው የአሜሪካን ዜግነት ለማግኘት ብቻና ብቻ ሲሉ ወደ አሜሪካ የሚያደርጉትን ጉዞ ለማስቆም ያለመ እንቅስቃሴ እያደረግን ነው ይላሉ ፕሬዚዳንት ትራምፕ። ሌላው የግዛት ስልጣን ነው። በህገ መንግስቱ ላይ ያለው ለግዛቱ ስልጣን ተገዥ የሆኑ የሚለው ሐረግ በቋሚነት የሚኖሩ ሰዎችን እንጂ በጊዜያዊነት ወይም በህገወጥ መንገድ ያሉትን አይጨምርም የሚል መከራከሪያ ዋና ነጥብ ይዘው ይንቀሳቀሳሉ። ፕሬዚዳንት ትራምፕ የሚያነሷቸው ዋና ዋና ነጥቦች እነዚህ ናቸው። በተለይ በ14ኛው ማሻሻያ የአሜሪካ ህገ መንግስት ላይ ዳኞችም ያልገባቸው ነገር አለ፣ ፕሬዚዳንት ትራምፕም ያልገባቸው ነገር አለ። አወዛጋቢ ነገር ነው። በነገራችን ላይ በአሜሪካን ሀገር በርዝ ራይት ሲቲዝንሺፕ የሚባለው እጅግ በጣም አወዛጋቢ ነው። ፕሬዚዳንት ትራምፕ ይረቱ ይሆን ወይስ ደግሞ ከፕሬዚዳንት ትራምፕ በተቃራኒ ቁመው ጠቅላይ ፍርድ ቤቱ ጋር የሚከራከሩት ይረቱ ይሆን? ማን ያሸንፍ ይሆን የሚለውን አሁንም አብረን የምንሰማውና የምንከታተለው ጉዳይ ይሆናል ማለት ነው። የችሎቱ ድባብ ፍርድ ቤቱ በከፍተኛ ባለስልጣናትና በህግ ባለሙያዎች ተሞልቶ ነበር። እጅግ በተለይ ፕሬዚዳንት ትራምፕ ይመጣሉ ሲባል የመጀመሪያው የተደረገው ነገር ከሱፕሪም ኮርት በር አካባቢ ላይ ከፍተኛ ተቃዋሚዎች እዚህ ቪዲዮ ላይ እንደምትመለከቷቸው ማለት ነው በጣም ድምጻቸውን እያሰሙ ነበር። በርዝ ራይት የሚባለው ነገር መከበር አለበት የሚል ትልቅ አቋም ይዘው ሲቃወሙ ነበር። የህግ ባለሙያዎች ነበሩ፣ ባለስልጣናት ነበሩ፣ የትራምፕ አስተዳደር ጠበቆች ነበሩ። የ14ኛው ማሻሻያ ህግ ዓላማው በህገ ወጥ መንገድ ወደ ሀገር ለገቡ ሰዎች ልጆች ዜግነት መስጠት አይደለም እያሉ የሚከራከሩ ከፕሬዚዳንት ትራምፕ ጋር የመጡ ብዙ ጠበቆችም ጭምር እዚህ ቦታ ላይ ተገኝተው ነበር። የተቃውሞ ድምጽን ስንመለከት ከፍርድ ቤቱ ውጭ በርካታ ሰዎች ተቃውሟቸውን ሲያሰሙ ነበር። ተቃዋሚዎቹ በአሜሪካ ምድር የሚወለድ ማንኛውም ሰው ዜጋ ነው የሚለውን የ14ኛውን ህገ መንግስት ማሻሻያን በመጥቀስ ትዕዛዙ ህገ መንግስታዊ እንዳልሆነ ተከራክረውበታል። እንግዲህ እስኪ ከክርክሩ መሃል ደግሞ በተለይ በዚህ ዙሪያ ሰፋ ያለ ማብራሪያ ሰፋ ያለ መግለጫ የሰጡት ፕሬዚዳንት ትራምፕን ፍርድ ቤት ገትረው የሚከራከሩት አንድ ሰው አሜሪካን ሀገር አንዲት እናት በየትኛውም አጋጣሚ በአሜሪካ ምድር ልጅ ከወለደች የተወለደው ልጅ የአሜሪካ ዜጋ ይሆናል የሚል እጅግ ጠንከር ያለ ክርክር ያደረጉ አንዲት ሴትና አንድ ወንድ አሉና በመላው አሜሪካውያን ዘንድ የብዙዎችን ቀልብ የሳቡ ናቸው። እስኪ የእነዚህን ሰዎች ንግግር ደግሞ ትንሽ አዳምጠነው እንመለስ። በጣም ነው ልብ የሚነካው። እስኪ በደንብ እናዳምጣቸው።
all of us born in this country are citizens, one and all alike. I walked into the courtroom today not only with the support of all of you, and I felt your emanations, okay? Not only with, as one member of an incredible legal team led by Cody Woxie, Deputy Director of the ACLU Immigrants' Rights Project, but also with all of our ancestors, right? Whether you're an indigenous American, whether you are descended from African Americans who were enslaved and free, whether you are the descendant of someone who came on the Mayflower or someone who arrived just before your birth, we all are Americans alike. And that is the principle that we stood up for together, all of us, in the Supreme Court of the United States today. We could not be more confident. She was brilliant. I'm not one to give predictions when I walk out of this courthouse, but I will predict today that we will win this case definitively, possibly with a 7-2 vote, and I'm still hoping that those other two might join the majority in ruling that the Trump executive order on birthright citizenship is unconstitutional. Now, the 14th Amendment was written once and for all to settle who belongs in this country. It is sacred ground for those of us in the civil rights community. እንግዲህ እጅግ በጣም ታሪካዊ የሆነ ንግግር ነው እየሰማ ነው የምንገኘው። እነዚህ ግለሰቦች እንደሚናገሩትና እንደሚሉት አንዲት እናት አሜሪካን ሀገር ልጅ ከወለደች በቦሌም ይሁን በባሌ በየትኛው መንገድ የአሜሪካ ዜጋ መሆን አለበት ነው የሚሉት። ጥቁርም ይሁን ባሪያ ነጭም ይሁን ማንኛውም ከየትኛውም ቦታ ይምጣም አንዲት እናት እዚህ አሜሪካን ሀገር መታ ልጅ እስከወለደች ድረስ ያ ልጅ የአሜሪካ ዜግነትን ማግኘት አለበት ብለው ሽንጣቸውን ገትረው የሚከራከሩ ናቸው። የሕገ መንግስቱን ግልጽነት ይሞግታሉ። በ14ኛው ማሻሻያ መሰረት በአሜሪካ ምድር የተወለደ ማንኛውም ሰው ዜጋ ነው ይላሉ። የሚለው ሕግ ለ150 ዓመታት ሲሰራበት የቆየና ሊለወጥ የማይችል መሰረታዊ መብት ነው ይላሉ። ፕሬዚዳንት ትራምፕ ደግሞ የለም ይሄንማ እኔ በኔ የስልጣን ዘመን ይሄን እሽረዋለሁ እለውጠዋለሁ እያሉ ነው። በነገራችን ላይ ፕሬዚዳንት ትራምፕ ማንኛውም ዓለም አቀፍ ሕግ አይገዛኝም፣ ለኔ ሕግና ስርዓት አያስፈልገኝም ያሉ የመጀመሪያው የአሜሪካ ፕሬዚዳንት ናቸውና ሕግን ስርዓትን ከመጣስ ወደ ኋላ የማይሉ ፕሬዚዳንት መሆናቸው መታወቅ አለበት። በመጀመሪያ ደረጃ የፍርድ ቤቱ ቅድመ ውሳኔ ደግሞ እንደ ፈረንጆቹ አቆጣጠር በ1898 የተወሰነው ይኸው የፍርድ ቤት ውሳኔ በአሜሪካ ምድር የሚወለዱ ልጆች የቤተሰቦቻቸው ዜግነት ሁኔታ ምንም ይሁን ምንም ዜጋ መሆናቸውን አረጋግጧል። ይሄ ነው ትልቁ ነጥብ። ምንም ይሁን ምንም ቤተሰቦቻቸው ስለ ቤተሰቦቻቸው ምንም የሚያሳስብ ነገር የለም። ጥቁርም ይሁኑ ነጭ፣ አፍሪካዊም ይሁኑ አሜሪካዊ፣ ለምን ኢራን አይሆኑ? አሜሪካን ሀገር አንዲት እናት መታ እስከወለደች ድረስ ከዚህ በፊት ያለው አሰራር በሙሉ እስካሁን ድረስ አልተቀየረም። በነገራችን ላይ ገና ክርክር ላይ ነው። የተወለደው ህፃን የአሜሪካ ዜጋ ይሆናል ነው የሚለው። በዚህ ነው የሚከራከሩት ሽንጣቸውን ገትረው። ዳኞቹ ምን አሉ? ዳኞቹ በፕሬዚዳንት ትራምፕ አስተዳደር አዲስ ትርጓሜ ላይ እጅግ በጣም ከፍተኛ ጥርጣሬ አድሮባቸዋል። ዋና ዳኛ ሮበርትስ ምን አለ? ዓለም ቢቀየርም ህገ መንግስቱ ያው መሆኑን ጠቀሱ። ይሄ ለፕሬዚዳንት ትራምፕ እጅግ በጣም ከባድ ነገር ነበር። ዳኛ ሶኒያ ሶቶማዮር የሚባለው ዳኛ ደግሞ ይህ ውሳኔ በሚሊዮኖች የሚቆጠሩ ሰዎችን ሀገር አልባ ሊያደርግ ይችላል የሚል ስጋቱን ገለጸ። ዳኛ አሚ ኮኒ ባሬት ደግሞ ፕሬዚዳንቱ ብቻውን የቆየን ህግ የመለወጥ ስልጣን እንዳለው ጠቆመ። ስለዚህ ነገሩ ክርክሩን ይበልጥ እንዲፏፏም ያደረገው ዳኛ ደግሞ ይሄኛው ነው። የቆየን ህግ የመለወጥ ስልጣን ለፕሬዚዳንቱ ተሰጥቶታል ይላል። ይሄ ነው ትልቁ ነጥብ የያዛቸው ደግሞ ይሄ ነው። ውሳኔው ምንድነው? እስካሁን ድረስ የመጨረሻ ውሳኔ አልተሰጠም። ጠቅላይ ፍርድ ቤት ክርክሮችን ከሰማ በኋላ ውሳኔውን ለማሳወቅ አብዛኛውን ጊዜ ወራትን ይወስዳል። የመጨረሻው ውሳኔ በሰኔ ወር 2026 ይጠበቃል። ስለዚህ ኤፕሪል አለ፣
ሜይ ያለ ዘን ጁን አፍተር 2 months ይሄ ውሳኔ ይታወቃል ማለት ነው። እስከዛ ድረስ ግን የጦፈ ክርክሩ ይቀጥላል። ቀጣዩ እርምጃ ምንድነው? ጠቅላይ ፍርድ ቤቱ የመጨረሻ ውሳኔውን በሰኔ መጨረሻ ወይም በሐምሌ መጀመሪያ ይሰጣል ተብሎ ይጠበቃል። እስከዚያው ድረስ ግን ትዕዛዙ በታችኛው ፍርድ ቤት ታግዶ ስለሚቆይ በአሜሪካ ምድር ለሚወለዱ ህፃናት ዜግነት የመሰጠቱ ሂደት እንደቀጠለ ይሆናል ይላል። ይቀጥላል ነው የሚለው። ይሄ ነው እንግዲህ አጠቃላይ በመወለድ ስለሚገኘው ዜግነት ፕሬዚዳንት ትራምፕ ይሄን ለማስቆም ያለ እንቅልፍ 24 ሰዓት ተኝተው የሚከራከሩበት ነጥብ ፍርድ ቤት ደርሷል። ራሳቸው ፕሬዚዳንት ትራምፕ ፍርድ ቤት ተገኝተው ሁኔታውን ተከታትለዋል። ግን እዚህ ጋር ፕሬዚዳንት ትራምፕ በአካል ቆሞ መከራከር አይችልም። በአካል ቢገኝም ማዳመጥ ብቻ ነበር የሚችለው። ተከራካሪዎችና ጠበቆች ነው የሚከራከሩበት። እሱን ሲከታተሉ ውሏል። ፕሬዚዳንት ትራምፕ መሄዱ ተጽዕኖ ለመፍጠር ነው፣ በዳኞች ላይ ተጽዕኖ ለመፍጠር ጉዳዩ ምን ያህል ትኩረት እንዳለው ለማሳየት ነበር የሄደው። እንግዲህ ፕሬዚዳንቱ ያሸንፋል ወይስ ተቃዋሚዎች ወይም ተከራካሪዎች ያሸንፋሉ የሚለውን በሚቀጥለው ሰኔ ወር የምንሰማው ይሆናል። ወደ ቀጣዩ ዜናና መረጃ አለፍን። በዚህ ዙሪያ ግን እስኪ አድማጭ ተመልካቾቻችን ለመሆኑ እናንተ ምን ተሰማችሁ? እስኪ ህገ መንግስቱንም የአሜሪካን ህገ መንግስት ማንበብ ይቻላልና ምንድነው ስሜታችሁ? ይሄ ፕሬዚዳንት የሚያመጡት ነገር እንዴት ነው? አብሮ መሄድ ነገር ነው ወይ? ሰብአዊነት አለው ወይ የሚለውን እስቲ ኮሜንት ላይ ጻፉልን በእናታችሁ። አሁን ወደ ቀጣዩ ዜናና መረጃ አልፈናል። በሌላ ሰበር ነገር ግን የብስራትና የደስታ ሰበር ዜና የፌዴራሉ ፍርድ ቤት የ900,000 ስደተኞችን ከመባረር ታደጋቸው። ኢትዮጵያውያንም አሉበት። ዝርዝሩን እስኪ አብረን እንከታተለው። እንዴት፣ በምን ሁኔታ፣ ለምን፣ ከምን አንጻር የ900,000 ስደተኞችን ከመባረር ሊታደግ ቻለ ዳኛው? ማክሰኞ መጋቢት 22 ቀን 2018 አቆጣጠር በኢትዮጵያ ከያዝነው እንደ ፈረንጆቹ አቆጣጠር ደግሞ ማርች 31 2026 ወይም ደግሞ በማርች ወር መጨረሻ የዩናይትድ ስቴትስ የፌዴራል ዳኛ አሊሰን ባሮስ በትራምፕ አስተዳደር ላይ ትልቅ ውሳኔ አስተላልፏል። ዳኛው የባይደን አስተዳደር በፈጠረው የህግ መንገድ ወደ አሜሪካ የገቡ በመቶ ሺዎች በ900 ሺዎች የሚቆጠሩ ስደተኞችን ህጋዊ መብታቸውን እንዲመልስ አዘዋል ይላል። ደስ የሚለው ነገር አሜሪካ ፕሬዚዳንቱ ምንም ህግ ቢያወጡም እንኳን በፍርድ ቤት መከራከር ይቻላል፣ በፍርድ ቤት መሞገት ይቻላል። እንደዚህ አይነት ነገሮች ኢትዮጵያ ውስጥ አይቻሉም። ኢትዮጵያ ውስጥ ጠቅላይ ሚኒስትሩ ያሳረፋቸው ውሳኔዎች አብዛኛዎቹ ይጸናሉ። ጠቅላይ ሚኒስትሩን በፍርድ ቤት የመከራከር ሁኔታዎች ኢትዮጵያ ውስጥ አልተለመዱም። እዚህ አሜሪካን ሀገር ግን ትራምፕ መክሰስ ትችላላችሁ ፍርድ ቤት። እስከዚህ ድረስ ይቻላል ማለት ነው። የፍርድ ቤት ውሳኔ ዳኛ አሊሰን ባሮስ የሀገር ውስጥ የደህንነት መምሪያ መስሪያ ቤት ወይም ዲፓርትመንት ኦፍ ሆምላንድ ሴኩሪቲ የሚባለው በኤፕሪል 2025 በጅምላ ኢሜይል አማካኝነት የስደተኞችን ሰብአዊ የይለፍ ወይም የጥበቃ ሁማኒታሪያን ፓሮል የሰረዘበት መንገድ ህገወጥ ነው ሲል እጅግ የሚገርም ውሳኔና ብይን ሰጠ ይላል። እንኳን ደስ አላችሁ። ይሄ እጅግ በጣም የሚገርም ዜናና መረጃ ነው። ይህ የጅምላ ኢሜይል ማስ ኢሜይል የሚባለው ጉዳይ በኤፕሪል 2025 የትራምፕ አስተዳደር ስልጣን በያዘ ማግስት የወሰደው አወዛጋቢ እርምጃ ነበር። እስካሁኗ ሰዓትና ደቂቃ ድረስ በርካታ ሰዎች በዋዛ ፈዛዛ ተባረው ነበር። ለዛ ነው አሜሪካን ሀገር የፕሬዚዳንት ትራምፕ አስተዳደር ኑ ከአሜሪካ ውጡ ቢል እንኳን በፍጥነት እጅ ሰታችሁ መውጣት የለባችሁም፣ መደበቅ አለባችሁ፣ ማምለጥ አለባችሁ። ምክንያቱም ነገ ከነገ በኋላ የሚቀየረው ነገር ስለማይታወቅ፣ የሚመጣው ህግ ስለማይታወቅ ማለት ነው። መንግስት እያንዳንዱን ስደተኛ ፋይል ለብቻው ከመመርመር ይልቅ በአንድ የኮምፒውተር ሲስተም በመቶ ሺዎች ለሚቆጠሩ ሰዎች ተመሳሳይ የቅጣት መልእክት በጅምላ ልኮላቸዋል። በጣም እኮ የሚያሳዝን ነው። ምንም ፋይላችሁ ሳይታይ ብቻ በህገወጥ መንገድ የገቡ ናቸው በሚል ሰበብ ብቻ አንድ ጊዜ ሴሌክት አድርጎ ኢሜል ላይ ማስ ኢሜል ነው የላከላቸው። ከሀገር ውጡ የሚል ህገወጥ ናችሁ የሚል የእያንዳንዱን ግለሰብ ቃለ መጠየቅ ሳያዩ፣ ዶክመንት ሳያዩ፣ አመጣጥ ሳያዩ በጅምላ ነው የፈረዷቸው። ይሄ እጅግ በጣም አሰቃቂና አስቀያሚ የስደተኞች ውሳኔ በስደተኞች ላይ የተወሰነ የመጀመሪያው አስከፊ ውሳኔ ነበር። በተለይ ክሪስቲ ኖም በነበረችበት ጊዜ የተወሰነ ውሳኔ ነው። አሁን ከስልጣን ተባራለች። በነገራችን ላይ በብዙ የወሲብ ቅሌቶች ተከሳ አሁን ዘብጥያ ትወርዳለች እየተባለች ነው። በሷ ቦታ ደግሞ ማርክዊን ሙሊን የሚባል እንዲሁ ተሹሟል። እስካሁን እንግዲህ
እዚህ ግባ የሚባል በጣም የከፋ ከሷ የከፋ ነገሮችን አላደረገም። ነገር ግን እሱ ምንድነው የሚለው እኔ ውስጥ ለውስጥ ነው የምሰራው፣ በሚዲያ አልታይም፣ ጸጥ ብዬ ነው ስራዬን የምሰራው ብሏል። ይሄ ደግሞ ዝምተኛው እባብ ሳይሆን አይቀርም። ለማንኛውም ይሄን ውሳኔ ነበር የፌዴራል ዳኛ ህገወጥ ነው ብሎ በአንድ ጊዜ ብሎክ ያደረገው። ምን ተከሰተ? በባይደን አስተዳደር የሰብአዊ ይለፍ ወይም ደግሞ ይሄ ሂማኒታሪያን ፓሮል ተሰጥቷቸው በህግ ወደ አሜሪካ የገቡ ከ900,000 በላይ የሚሆኑ ስደተኞች ድንገተኛ ኢሜል መልእክት ደረሳቸው። ያሳዝናል በጣም። የመልእክቱ ይዘት ኢሜሉ የመኖሪያ ፍቃዳችሁ አብቅቷል፣ የሥራ ፍቃዳችሁ ከዛሬ ጀምሮ አይሰራም የሚል ነበር። ስደተኞቹ በአጭር ጊዜ ውስጥ አገር ለቀው እንዲወጡ ካልሆነ ግን ተይዘው እንዲባረሩም እጅግ ከፍተኛ ማስጠንቀቂያ ነበር በኢሜላቸው የደረሳቸው። አስቡት። የባይደን አስተዳደር በህጋዊ መንገድ ወደ አሜሪካን ሀገር አመጥቷቸው ስራ እየሰሩ ቤተሰብ መስርተው ልጆች እያስተማሩ ባሉበት ሁኔታ ባልጠበቁት ባላሰቡት በድንገት የሥራ ፍቃዳችሁ ተሰርዟል፣ የመኖሪያ ፍቃዳችሁ ተሰርዟል፣ ከአሜሪካ ውጡ፣ ካልወጣችሁ ግን ዘብጥያ እናወርዳችኋለን የሚል ሰብአዊነት የጎደለው ኢሜል ለሁሉም በጅምላ ተላከ። በጅምላ ነው የተላከው። የአሰራር ስህተቱ በመደበኛው የህግ አሰራርም ያንድን ሰው ህጋዊ ሁኔታ ለመሰረዝ መንግስት ግለሰቡ ህግ መጣሱን በተናጠል ማረጋገጥ ግዴታው ነው። ነገር ግን የፕሬዝዳንት ትራምፕ አስተዳደር የግለሰቦችን ሁኔታ ከግምት ሳያስገባ በጅምላ አንድ አይነት እርምጃ ወስዶ ነበር። ዳኛ አሊሰን ባሮውስ ለምን ህገወጥ ነው አሉት። ዳኛው ውሳኔዎችን ሲያብራሩ ይህ በኢሜል የመሰረዝ እርምጃ የአሜሪካን የአስተዳደር ህግና የህገ መንግስቱን ተገቢ የህግ ሂደት መርህ ሙሉ በሙሉ የጣሰ ነዋል። ዳኞችን በእውነት ያኑርልን። የአሜሪካ ዳኞች ደግሞ አብዛኛዎቹ ሐቀኛ ናቸው። በነገራችን ላይ ሁሉም ላይ ሆኑ ይችላሉ፣ አብዛኛዎቹ ግን ሐቀኛ ናቸው፣ ለነፍሳቸው ያደሩ ናቸው። ዳኝነት እኮ ከባድ ነው። በምድር በሰው ልጅ ላይ መፍረድ እኮ እጅግ በጣም በሰማይ ከሚጠየቁ ሰዎች መካከል ትልቁ በፈጣሪ ዘንድ ጥያቄ ያለባቸው ዳኞች ናቸው። በነገራችን ላይ ፍርድ ነው የምትሰጠው። የግለሰቡ ምርመራ አለመኖር፣ ዳኛው መንግስት የአንድ ሰው ህጋዊ መብት በአንድ ኮምፒውተር ክሊክ ብቻ ነው የሚለው፣ ሊሰረዝ አይችልም ብለዋል። የእያንዳንዱ ሰው መዝገብ ለብቻው መታየት ነበረበት ይላል። አሁን ኢትዮጵያ ውስጥ ያሉ ዳኞች ይህን ያደርጉት ይሆን ወይ? የሚያደርጉ ይኖራሉ። በእርግጥ ለህሊናቸው ያደሩ ቆራጥ ጀግኖች አሉ። ደግሞ ብዙ ነገሮችን የሚደብቁ የሚሸሹ የሚፈሩም ይኖራሉ። ይህ ቁርጠኝነትን ይጠይቃል። ምክንያት አለመስጠት። ኢሜሉ ግለሰቡ ለምን እንደተሰረዘ በቂ ምክንያት አልሰጠም። የመንግስት ፖሊሲ ስለተቀየረ የሚለው ምክንያት ብቻ ደግሞ መብትን ለመንጠቅ በቂ አይደለም አለ ዳኛው። ምን አይነት ሰብአዊነት የተሞላ ዳኛ ነው? ምን አይነት ፈጣሪ የመረጠው ዳኛ ነው? ግን በኢሚግሬሽን ላይ በእኛ በስደተኞች ላይ ስለኛ የሚቆም ሁሉ እናከብራለን፣ እንወዳለን። ወይዘር ኢልሃን ኦመር ልትሆን ትችላለች። ማንኛውም ዲሞክራት ሊሆን ይችላል። ወይም ደግሞ ሜላት ኪሮስ ልትሆን ትችላለች። ዋቲቨር እኛን ስደተኞችን በዚህ በአሜሪካን ሀገር በሰላም እንድንኖር የሚያደርገንን የፖለቲካ ኃይል ሁሉ እንወዳለን። ዳኛ፣ ባለስልጣን ሁሉም እንደግፋለን። ምክንያቱም ይህ የመኖር ያለመኖር ጉዳይ ነው። አምባገነናዊ አሰራር ፍርድ ቤቱ አንድን በሚሊዮን የሚጠጋ ህዝብ በኢሜይል ማሳወቂያ ብቻ መብት ማሳጣት ስልጣንን ያላግባብ መጠቀም አቢዩዝ ኦፍ ፓወር ይለዋል እና በህግ የተቀመጡ አሰራሮችን ቸላ ማለት ነው ሲል ድምዳሜ ሰጠ ይላል። ትክክል ነው። አቢዩዝ ኦፍ ፓወር ማለት ይሄ ነው። የፕሬዝዳንት ትራምፕ አስተዳደር በዚህ ላይ ምን ምላሽ ሰጠ? የትራምፕ አስተዳደር በውሳኔው ላይ ከፍተኛ ተቃውሞ እያሰማ ሲሆን ጉዳዩን ወደ ከፍተኛ ፍርድ ቤት ይግባኝ እንደሚወስደው ይጠበቃል ይላል መረጃው። የመንግስት አቋም የሀገር ውስጥ የደህንነት መስሪያ ቤት ውሳኔውን የዳኝነት አክቲቪዝም ሲል የጠራው ሲሆን ይህም የፕሬዝዳንቱን የሀገር ደህንነት የመጠበቅ ስልጣን ይጋፋል ሲል ተከራከረ። ይህ ፕሬዝዳንት ትራምፕ የሚባል ሰው የሚከራከርበት ነጥብ አያጣም፣ የሚገባበት ጉድጓድ አያጣም። ተንኮለኛ ነው። ሲፈጥረው የማይጭረው ነገር የለም። በዚህ ብትዘጉበት በዚህ ይሄዳል። የመከራከሪያ ነጥብ አያጣም። የፖሊስ ለውጥ
አስተዳደሩ ስልጣን ከያዘ ጀምሮ የሲቢፒ1 መተግበሪያን ወደ ሀገር ውስጥ ለማስገቢያ ሳይሆን ስደተኞች በገንዛ ፍቃዳቸው ወደ ሀገራቸው እንዲመለሱ ለማድረግ እየተጠቀመበት ይገኛል። በጣም በሚገርም ሁኔታ ሲቢፒ1 የሚባለው አፕሊኬሽን ከዚህ በፊት በፕሬዚዳንት ባይደን አስተዳደር በቦርደር ሰዎች በህገወጥ መንገድ እንዲሁ ቦርደር ጥሰው ከሚገቡ ይልቅ በዚህ አፕሊኬሽን ተመዝግበው ቦርደር ላይ የሚሰጣቸውን ቀጠሮ በማክበር በህጋዊ መንገድ እንዲገቡ የሚደረግበት ነበር። ፕሬዚዳንት ትራምፕ ደግሞ ይሄን ምን አደረጉት? ገለበጡት። በነገራችን ላይ ፕሬዚዳንት ትራምፕ ሪቨርስ ማይግሬሽን ብለዋል። ከዚህ በፊት ሰዎች ወደ አሜሪካ ይጎርፉ ነበር፣ አሁን ደግሞ ከአሜሪካ ወጥተው ወደ የሀገራቸው ይጎርፋሉ ብለዋል። ልክ ይሄን አፕሊኬሽንም ሪቨርስ ነው ያደረገው። አሁን ሰዎች ከአሜሪካ እንዲወጡ የሚደረግበት አፕሊኬሽን አድርገውታል ማለት ነው። በማን ላይ ተጽዕኖ ይኖረዋል? ይህ ውሳኔ በባይደን ዘመን በህጋዊ መንገድ ወደ አሜሪካ የገቡ ከ900,000 በላይ የሚጠጉ ስደተኞችን ይመለከታል። አብዛኛዎቹ ስደተኞች የመጡት ደግሞ ከአፍሪካ፣ በጣም በብዛት ደግሞ ከቬንዙዌላ፣ ኩባና ሃይቲ የመጡ ናቸው። በዚህ አፕሊኬሽን ከኢትዮጵያም የገቡ አሉ። በሜክሲኮ ደንበር የሚባል አለ። ቁጥራቸው ይፋ አልሆነም። ነገር ግን ትውልደ ኢትዮጵያውያንም ወደ አሜሪካ በዚህ አማካኝነት ገብተዋል ተብሎ ይታሰባል። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ከኢሚግሬሽን ጋር የተያያዙ ሰበር፣ አስቸኳይ፣ በቅርብና አሁን የወጡ ዜናዎችና መረጃዎችን አጠናቅረን ለእናንተ ያደረስንበት የአየር ሰዓት በዚህ ተጠናቋል። በሌሎች መረጃዎችና ቪዲዮዎች እስከምንገናኝ በያላችሁበት ሰናይ ቆይታ። ነገር ግን የዩቲዩብ ቻናሉን ሰብስክራይብ ሳያደርጉ ዜናዎችና መረጃዎችን የሚከታተሉ አሜሪካን ሀገር የሚኖሩ ትውልደ ኢትዮጵያውያን ዲያስፖራዎች በቁጥር በጣም ብዙ ናቸው ተብሏል። ስለዚህ እባካችሁ የዩቲዩብ ቻናሉን ሰብስክራይብ ማድረግን አትርሱ። እናንተ ብቻ አይደላችሁም ሰብስክራይብ የምታደርጉት፣ ወንድሞቻችሁን፣ እህቶቻችሁን፣ እናት አባታችሁን፣ ጓደኞቻችሁን ሁሉ አስደርጉን። ለዚህ አገልግሎት ሌት ተቀን ደከመን ሰለቸን ሳንል እናንተን ለማገልገል ቆርጠን የተነሳን ስለሆነ በሰብስክራይብ ብቻና ብቻ እንድታግዙን ታላቅ ከማክበር ጋር ታላቅ ጥሪ አቅርበንላችኋል። በሌላ ቪዲዮና መረጃ እንገናኛለን። እስከዛው ድረስ በያላችሁበት ሰናይ ቆይታ